አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 2 በዚች ቀን ጻድቅ ኢዮብ አረፈ። ለዚህም ጻድቅ በዘመኑ እንደርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍትም ስለ እርሱ እንደተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግስት እግዚአብሔር ስለሚያውቅ አሰለጠነው። ለመጪው ትውልድ አርአያና ምሳሌ እንዲሆን ፈቀደለት። ስለ እርሱ ሐዋርያ ያዕቆብ በመልእክቱ እነሆ የጻድቅ ኢዮብን ትዕግስቱን ሰምታችኋል አለ። ከዚህም በኋላ በአንዲት ቀን ገንዘቡ ሁሉ ጠፉ። ሥጋውም በደዌ ሥጋ ከራሱ እስከ እግሩ ድረስ ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ። እግዚአብሔርንም አመሰገነው። አንዲት ቃል እንኳን በፈጠረው እግዚአብሔር ላይ አላጉረመረመም። ነገር ግን የተወለደባትን ቀን ረገመ። እንስሶቹና ገንዘቡ ሁሉ በጠፉ ጊዜ እግዚአብሔር ሰጠ፣ እግዚአብሔርም ነሳ። የእግዚአብሔርም ስም የተመሰገነ ይሁን አለ። በዚህም መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በዝቶበት ነበረ። እርሷ እንዲህ ብላ መከረችው፣ እስከ መቼ ድረስ በሞኝነት ትኖራለህ? እንግዲህ ስደበውና ሙት። ዳግመኛ እግዚአብሔርን ደጅ ጠናለሁ፣ መከራውንም እታገሳለሁ፣ የቀድሞ ኑሮዬን ተስፋ አደርጋለሁ ትላለህን? አለችው። እንዲህስ እንዳትል ከዚህ ዓለም እነሆ ስም አጠራርህ ጠፋ። የሴቶች ልጆቼና ወንዶች ልጆቼ ሞቱ። እኔም 9 ወር ሳረግዝ ሳምጥ ስወልድ ላይረቡኝ ላይጠቅሙኝ በከንቱ ደከምኩ። አንተም በመግል ታውጠህ በትል ተከበት ትኖራለህ። ሌሊቱንም ሁሉ ስትዛብር ታድራለህ። እኔም እየዞርኩ እቀላውጣለሁ። ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣው ከችግሬም አርፍ ዘንድ ከጧት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረው ሙት አለችው። ኢዮብም ሚስቱን እየተመለከተ ሰማ። ስርዓት እንዳልተሰራባቸው ከአሕዛብ ሴቶች እንዳንዲቱ ተናገርሽን? ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውን አንታገስምን? አላት። በዚህ ባገኘው መከራ ሁሉ ኢዮብ ጌታን የበደለው በደል የለም። ኢዮብ ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔርም በደመና ውስጥ ተነጋገረው። ከተነጋገረውም በኋላ ከደዌው ፈወሰው። ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችንም ሴቶችና ወንዶችን ሰጠው። ኢዮብም ከደዌው ከተፈወሰ በኋላ 170 ዘመን ኖረ። የኖረውም ዘመን ሁሉ 248 ዓመት ነው። በበጎ ሽምግልናም እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለኢዮብ ዘጥበበ ሰማይ ንድቅ ዘውዘ ወዘወይነ ትፍስሕት ዝቅ አክሊለ ሕይወት ነሣ ወዕድሜ መዋዕል ሩቅ በሕማም ወተጽናስ ተመኪሮ ዝንቱ ጻድቅ ከመ በእሳት ይትሜከር ወይትፈተን ወርቅ። በዝችም ቀን የመንፈሳዊ ማኅበር አባት የአባ ጳኩሚስ ረድ የከበረ አባት ቴዎድሮስ አረፈ። ይህም አባት በገድል የተጠመደ ትሑት፣ ቅን፣ ታዛዥ፣ በበጎ ሥራም ፍጹም ነበረ። ከአባ ጳኩሚስም ዘንድ ከታናሽነቱ ጀምሮ መነኮሰ። ለፈጣሪውም እንደሚታዘዝ ይታዘዘው ነበረ። ስለዚህም አባ ጳኩሚስ እጅግ ወደደው። በላዩም የመንፈስ ቅዱስ ጸጋ አድራበታለችና በአንድነት ለሚኖሩ መነኮሳት ሁሉ አጽናኝና አረጋጊ ሆነ። ጥበብና እውቀት ነበረውና በዕድሜው ሕፃን ሆኖ ሳለ አባ ጳኩሚስ ገሳጭና መካሪ አድርጎ ሾመው። ከአባ ጳኩሚስም እረፍት በኋላ በአባቱ በአባ ጳኩሚስ ፈንታ በምኔት ሆኖ ተሾመ። ይህም አባት ትሕትናው የበዛ ነው። ከዚህም ከኃላፊው ዓለም ክብር ይሸሽ ነበረ። የአገልግሎቱንም በጎ ሥራ ፈጽሞ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ለሁላችን ትድረሰን ለዘላለሙ አሜን። በዝችም ቀን ከአባ ኤሲ ጋራ 22 ሰዎች በሰማዕትነት አረፉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፍ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ እምላ አቡ ብውላን ዘተርፈ ነቢያ ቅዱሳን ወሐዋርያት ሰባካያን ሰማዕት ወጻድቃን ደናግል አዲዮ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሰሳት ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉ እምባይ ስቡረ ይማረን ኢየሱስ ክርስቶስ እግዚኦ ኩነኔ ከአቦ ለንጉሥ ጽርቀከኒ ለወልደ ንጉሥ አግር ጸራ ታይተገሪያ ለሀገሪትነ ኢትዮጵያ ለዓለም ዓለም አሜን።